7 ቀን ጸሎቱን ጸልዩት። በእርግጠኝነት ሳታቋርጡ ብትጸልዩ በ7 ቀን ለውጥ ታገኛላችሁ። በእርግጠኝነት ነው የምላችሁ። ግን ጸሎት ሁሌም ቢሆን በቀን ሳትጸልዩት አትዋሉ። ለምን? እናንተ ሊጠብቅ ከመጣው መልአክ ጋር ሰላምታ የምትቀያየሩበት ነውና እጅግ በጣም የሚጠቅም ጸሎት ነው። ጸሎት ከመጀመራችን በፊት ማድረግ ያለብን 3 ዋና ዋና ነገሮች። ጸሎት እጸልያለሁ፣ እደክማለሁ፣ ቤተ መቅደስ እመላለሳለሁ፣ ግን ተሰሚነት አጣው ለምንድን ነው ለምትሉ ትልቅ መፍትሄ ነው። እሰራለሁ፣ እደክማለሁ፣ እለፋለሁ፣ ግን ውጤት የለኝም፣ ስራዬ አልተባረከም፣ ህይወቴም ልክ አይደለም፣ ጤናዬም አልተስተካከለልኝም ብለን የምንጨነቁሉ ይሄ አሁን የምነግራችሁን ጸሎት እነዚህ 3 ነገሮችን አድርጋችሁ ከጸለያችሁ ቅድመ እግዚአብሔር የማይደርስበት አንድም ምክንያት የለም። እኔም በራሴ መፍትሄ ያገኘሁበት ትልቅ ጸሎት ነው ማለት። ጸልየው ጸሎት ለምን ዓላማ መሆን አለበት? ከጸሎት በፊት እኛ ራሳችንን እንዴት ማዘጋጀት አለብን? ለዚህ ቅድመ ዝግጅት ተዘጋጅታችሁ ቅድመ ዝግጅቱን ካደረጋችሁ በኋላ ይህን ጸሎት ከጸለያችሁ ለሁሉም መፍትሄ እንደሚሰጣችሁ በጣም እርግጠኛ ሆኜ ነው የምነግራችሁ። ሰላም ኦርቶዶክሳውያን በኢትዮጵያና በተለያዩ ክፍለ ዓለማት የምትገኙ ኢትዮጵያውያንና ኤርትራውያን ኦርቶዶክሳውያን እንደምሰነበታችሁ። እኔ እጅጉን በጣም ደህና ነኝ። ቸሩ አምላክ የተመሰገነ ይሁን። የዛሬው ቪዲዮ እጅግ በጣም አስተማሪ ቪዲዮ ነው። ሁላችሁም ለሌሎች እንዲደርስ ሼር አድርጉት። ሰብስክራይብም እያደረጋችሁ ቪዲዮውን ተከታተሉ። ሐሳባችሁን ደግሞ ጥያቄዎችም ካሏችሁ ኮሜንት ላይ አስቀምጡልኝ። ለዛሬው ቪዲዮ እንደመነሻ የሚሆን ከጸሎት በፊት ጸሎትን የተመለከተ ቪዲዮ ነው። የዛሬው ትምህርት ጸሎትን አስመልክቶ ነው። በዚህ ጸሎት ውስጥ እንግዲህ ከጸሎት በፊት ወይም ከጸሎት አስቀድሞ 3 ዋና ዋና ነገሮች አሉ። ጸሎት ከማድረጋችን በፊት እኛ የምንዘጋጅባቸው 3 ነገሮች አሉ። አንደኛውና የመጀመሪያው የምጸልየውን ጸሎት ልክ ነው ወይስ አይደለም፣ እግዚአብሔር ያን ጸሎት ይቀበለኛል ወይስ አይቀበለኝም የሚለውን ነገር ማወቅ አለብን። ለምን? እኛ ልክ አድርገን የወሰድነው የጸሎት አይነት በእግዚአብሔር በኩል ግን ልክ ያልሆነ ሊሆን ይችላል። ወይም ያን ጸሎት አለማድረጉ ሌላው ለኛ የተሻለ ስለሚሆን በእግዚአብሔር ዘንድ ያን ነገር ላያደርግልን ይችላል። ያንንም ፖዚቲቭሊ ወይም ልክ እንደሆነ እኛ መቀበል አለብን ማለት ነው የመጀመሪያው። ሁለተኛው የምንጸልየው ጸሎት ሰዎችን የሚጎዳ መሆን የለበትም። ለምሳሌ አሁን እናንተ ወይም እኛ ስንጸልይ ያን ጸሎት ለመጠቀም ያ ጸሎት እኛን ይጠቅመናል ብለን ስናስብ ተጓዳኝ ሌሎችን ጎጅ ሆኖ መገኘት የለበትም። እንደዚህ አይነት ጸሎት ከሆነ ቅድመ እግዚአብሔር ሊደርስ ስለማይችል ማለት ነው። ይሄ ሁለተኛው ነው። ሶስተኛው ደግሞ በፍጹም በሆነ ልብ እግዚአብሔር ያን ጸሎታችንን ወይም ደግሞ ያን ትክክል ነው ብለን ያሰብነውን ጸሎታችንን እግዚአብሔር እንደሚቀበልልን ፍጹም በሆነ ልብ ማመን አለብን ማለት ነው። እነዚህን 3 ነገሮች ይዘን ከጸለይን እግዚአብሔር ጸሎታችንን የማይቀበልበት አንድ ምክንያት የለም ማለት ነው። ታዲያ እንግዲህ ሁላችንም እነዚህን ነገሮች እያስቀደምን ልንጸልይ ይገባል ማለት ነው። ያ ከሆነ እግዚአብሔር ጸሎታችንን ይሰማልናል። ከዛ ባለፈ ግን እነዚህን 3 ነገሮች ካላስቀደምን ግን እኛ ጸሎታችንን ቅድመ እግዚአብሔር ላይደርስ ይችላል ማለት ነው። በተለይ በስራም ሆነ በተለያዩ ምክንያቶች በጎረቤት ተፈተን በስራ እንደዚህ ከሰርን በቃ እንደክማለን፣ ምንም ነገር የለም፣ በቃ ዋጋ አልባ ሆን ብላችሁ ተስፋ ወደ መቁረጥ የምትደርሱ ሰዎች አሁን የምነግራችሁን የጸሎት አይነት ከጸለያችሁ በእርግጠኝነት ነው የምላችሁ ህይወታችሁ ይስተካከላል ማለት ነው። ግን ስለዚህ ጸሎት ከመንገሬ በፊት ግን እስኪ ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ከጸሎት በፊት ያስተላለፉት መልእክት አለ። እሱን ሰምተን እንመለሳለን። አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታፈቅርዎ ለእግዚአብሔር ጽድዕዋ ለእኪት። ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠላው አኮኑ ጸላይትከ ምንድነው ያለ ቅዱስ ዳዊት? ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶቼ ናቸው ብሏል። ጠላቶችን እጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው? ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው? አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን የምንሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው። ሲያው እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆነዋል ለዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ። ለእግዚአብሔር ብዬ የተውኩት አለኝ ነገር ሁሉ
ከከበበኝ የኃጢአት ባለጸግነት ለእግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። አብርሃም ለእግዚአብሔር ብሎ ዘመዶች ሁሉ ነው የተወው። ስጋውን ሁሉ ትቷል። ነውርን ሁሉ ትቷል። ለእግዚአብሔር አበው ለእግዚአብሔር ማፈርን ሁሉ ነው የተውት። ተገዘርልኝ ሲለው አብርሃምን ማፈርን ትቶ ለእግዚአብሔር እርቃኑን አጋልጦ መስጠትን። ቅዱሳን ለእግዚአብሔር እንኳን ኃጢአትን ክብርን ይተዋሉ ማለት ነው። ማፈርን ይተዋሉ። እና እንደው አንድ እንጨት ብትተውልኝ ምን አለ ያለው እግዚአብሔር። እስኪ እንደው አንድ የምትወዳትን ነገር ያስጎመጀችን ነገር ተዋትን። አሁን የዛሬው ትምህርታችን ውጤት መሆን ያለበት እግዚአብሔር ቢረዳን ማለት ነው። እኔም እናንተም አንዲት የምንወዳትን ዕፀ በለስ ከዛሬ ጀምሮ ለመተው ቃል ብንገባ ነው። ግቡ አላልኩም፣ ግቡ ነው ያልኩት እንጂ ማለት እያስማልኳችሁ አይደለም ነው። ለራሳችን ግን እስቲ መወሰን በቃ አንድ የምወዳት ዕፀ በለስ አለች፣ ከዛሬ በኋላ ይችን እተዋታለሁ። ተተዋላችሁ? እንድንተው እግዚአብሔር ይርዳን በሉ ነው ያልኩኝ። እንድንተው እግዚአብሔር ይርዳን። አንዲት በለስ ኩራት ያለበት ሰው ካለ ትተዋት ያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላ ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለ ይሄ። ሌላም ጉድ ካለብን እስቲ እንደው ለእግዚአብሔር ብለን ያችን ልተውለት። ይችን በለስ ይሄን ሁሉ ፀሐይወት ሰጠኝ፣ ይሄን ሁሉ አጥራጥሮልኝ እስቲ እግዚአብሔር እንደው ይችን ልተውለት እንደው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋል እናንተ። ለወዳጅ ተብሎ፣ ለጎረቤት ተብሎ፣ ለወንድም ተብሎ፣ ለአንድ ባለውለታ ተብሎ እኮ ቀጠሮም ይሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እንኳን አሳልፈን አናውቅም። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት። ለእግዚአብሔር በብዙ ጊዜ መሃል መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እግዚአብሔር ይርዳን። ፍቅረ እግዚአብሔር በልቡናችን ይጽናልን። እንደሰማችሁት ነው እንግዲህ የኔታ መምህራችን ርዕሰ ሊቃውንት የኔታ አባ ገብረ ኪዳን በደንብ ነው ያስተማሩን ያስረዱን ማለት ነውና ይህን ነው መሆን ያለብን። ጸሎት ከመጀመራችን በፊት ወይም ደግሞ እግዚአብሔርን የሆነ ነገር ከመጠየቃችን በፊት ይህን መሆን አለብን። ይህን ካልሆን ምንም አይነት ጸሎት ብንጸልይ ዋጋ አልባ የምንሆነው ለዛ ነው ማለት ነውና ይሄ ቅድመ ጸሎት ወይም ከጸሎት በፊት መሆን ያለብን፣ በዚህ መዘጋጀት አለብን። እግዚአብሔርን ማስቀደም አለብን። አሁን ትልቁ ችግር ምንድነው? እኛ የሆነ ነገር ስንፈልግ ለዛ መሮጥ ወይም ደግሞ ያን ነገር ለማግኘት ነው የምንሄደው። ወይም ስንጸልይ ራሱ እንኳን የሆነ ነገር ከሚደርስብን አንጻር እንደነገሩን ማለት ነው ከፍርሃት ይህን ነገር ባናደርግማ እንደዚህ እንሆናለን። ጸሎት እንኳን ጀምረን ዛሬ እንኳን ጸሎት ደግሞ ካቋረጥኩትማ ይህን ጸሎት ሌላ ነገር ይደርስብኛል፣ እፈተናለሁ፣ ወድቃለሁ ብለን ነው እንጂ እግዚአብሔርን ጨለማ አሳልፎ ብርሃን የሰጠን አምላክ ለማመስገንም አይደለም። ውለታውን በጸሎት ለመመለስ በምስጋና ለመመለስ አይደለም እንሄደው ብዙዎቻችን ማለት ነውና ከዚህ አንጻር ጸሎታችን ተሰሚነት ያጣል ማለት ነውና እሳቸው እንግዲህ ቃለ ሕይወት ያሰማልን እንደነገሩን ይህን ቅድመ ጸሎት በዚህ ራሳችንን ማዘጋጀት አለብን ማለት ነው። ጸሎታችን አልሰማለ፣ ጸሎታችን ቅድመ እግዚአብሔር አልደርሳለ፣ ሁሌ እንመላለሳለን፣ ሁሌ እንጸልያለን፣ ሁሌ በቤተ መቅደሱ ዙሪያ እንመላለሳለን። ነገር ግን የምንጸልየው ጸሎት ፍጹም ሊሰማልን አልቻለም ብለን እናስባለን። ከዛ በፊት ምን ያስፈልጋል የሚለውን ሶስት ነገር ዋና ነገሮችን ዛሬ እነግራችኋለሁ። በሰዎች በተንኮል በተለያየ ምክንያት ስራዬ አልባረክልኝ ያለ፣ እሰራለሁ ግን ምንም ነገር የለኝም፣ እደክማለሁ ግን ምንም ትርፍ የለኝም፣ እንገላታለሁ ምንም ነገር ግን ያገኘሁት ነገር የለም፣ ይጨንቀኛል፣ አይምሮዬ ትክክል አይደለም፣ የጎረቤት ሰላም ይገጥሞኛል፣ መቀኞች ተነስተውብኛል እያላችሁ ለምትጨናነቁ ሁሉ መፍትሄ የሚሆን ጸሎት ነው። ይህ ጸሎት መዝሙረ ዳዊት ነው። ከመዝሙረ ዳዊት ውስጥ አንዱ ነው እና ይህን ጸሎት እነግራችኋለሁ። በነገራችን ላይ ስለ ጸሎት ሲነገር ይህን ጸሎት ለዚህ ጸልዩ፣ ይህን ጸሎት ለዚህ ጸልዩ የሚሉ ብዙ መምህራን እኔ ማይቻለሁ በግልና ይህን ጸሎት ጸልዩ ማለት ግን ሌላውን እየተዋችሁ ማለት አይደለም። በብልጠት አይደለም ጸሎት የሚጸልየው። ሁሉንም ጸሎታችሁን እያደረሳችሁ ይህን እንደተጨማሪ ማለት ነው። እና አሁንም ዛሬ የምነግራችሁ ይህን ነው።
በጭንቀት በተለያየ ተስፋ መቁረጥ ውስጥ ያላችሁ ውስጣችሁ የሚረበሽባችሁ ይሄ ጸሎት በእርግጠኝነት እጅጉን ያጽናናችኋል። ይህን ጸሎት ከመጸለያችን በፊት ዋናው ነገር አንዱ ደግሞ እምነታችን ማስተካከል አለብን። እምነት ትልቁ ነገር ነው። ያለ እምነት ጸሎት ዋጋ የለውም። ስለዚህ እምነታችንን ማስተካከል አለብን። ቀና ልብ መኖር አለበት ውስጣችን ላይ። በማንም ላይ ቂም መኖር የለበትም። ፍቅረ እግዚአብሔር ፍጹም በልባችን መሳል አለበት። እነዚህ ነገሮች ካሉ ጸሎታችን የማይሰማበት ምንም አይነት አንዳች ምክንያት አይኖርም። ይሄ ጸሎት ደግሞ አሁን እንዳልኳችሁ በተለያዩ ተስፋ መቁረጥ፣ አይምሯችሁ መጨናነቅ፣ በጎረቤት በጠላት ተከብቤ ያለው ስትሉ ሲጨንቃችሁ የምትጸልዩ ጸሎት ነው እና እጅግ ፍቱን የሆነ መዝሙረ ዳዊት ውስጥ አንዱ የሆነ ጸሎት ነው። ይህን የጸሎት ክፍል ስነግራችሁ በመዝሙረ ዳዊት ውስጥ የሚገኝ ነው። መዝሙረ ዳዊት መዝሙር 7 ላይ የሚገኝ ነው። ግን ይሄ ደግሞ በአምላከ ዳዊት ማመን ያስፈልጋል። ይህን ጸሎት ስንጸልይ አምላከ ዳዊትን ፍጹም በሆነ ልብ ማመን አለብን። አምላከ ዳዊት እንደሚያደርግልን ማመን አለብን። እግዚኦ አምላኬ ብከ ተወከልኩ ይትግደፈኒ ወአድኅነኒ እምኩሎሙ እለ ሮዱኒ። አምላኬ ሆይ በአንተ እግዚኦ አምላኬ ብከ ተወከልኩ ይትግደፈኒ፣ በአንተ ታምኛለሁና አትጣለኝ። ወአድኅነኒ እምኩሎሙ እለ ሮዱኒ፣ ከከበቡኝ ጠላቶችም ሁሉ አንተ አድነኝ እያለ የሚሄድ መዝሙር ነውና በተለይ እንደዚህ በቃ በምንጨናነቅበት ጊዜ፣ ውስጣችን በሚረበሽበት ጊዜ፣ የጎረቤት ጠላት በዛብን ብለን በምናስብበት ጊዜ ይህን ጸሎት ቀና በሆነ ልብ በአምላከ ዳዊት ተማምነን ይህን ጸሎት ከጸለይን የማይሳካበት ምክንያት የለም። ይህን ጸሎት መጸለይ ያለብን ግን ይህን ጸሎትን ጸሎታችሁ ጋር በመጨመር ወይም ተጨማሪ በማድረግ ለሁሉም ችግር መፍትሄ መዝሙረ ዳዊት ውስጥ አለ፣ ምንጊዜም ቢሆን ማለት ነውና ምንም ይሁን ምን ከጸሎቶች ሁሉ የሚቀድሙ ዘወትር ጸሎት ጀምሮ ውዳሴ ማርያምና ዳዊት እንደሚቀድም ይህን ሳይደግም አንድ ክርስቲያን መዋል እንደሌለበት ይነገራል፣ ይታወቃል፣ ይታመናል። ከዚህ በኋላ ያሉ ጸሎቶችን ደግሞ ሰው እንደየፍቅሩ መጨመር መጸለይ ይችላል። ግን የሚቀድመው እነዚህ ናቸው። እነዚህን ሳያደርግ ሰው ከብልጠት ወይም ሌላው ጸሎት የተሻለ ነው ብሎ በማሰብ ዘሎ ሌላውን ጸሎት ቢጸልይ ተሰሚነት ላይኖረው ይችላል። ምክንያቱም የሚቀድመውን ማስቀደም ይሄኛው እንደ ሕግ የተቀመጠ ስለሆነ ማለት ነው። ውዳሴ ማርያም ዳዊት መድገም የዕለቱን አድርሶ መዋል ማለት ነው። አባቶቻችን 150ውን እየደገሙ ሰይጣን ይዋጉት ነበረ እና እኛም ደግሞ 150ውን ባንችል የዕለቱን እየደገምን ደግሞ ከፈተና መዳን እንዳለብን ማወቅ አለብን። ከዛ ባለፈ ግን ሌላ ጸሎቶችን ጨምረን ነው የምንጸልያቸው። እነዚህን ካደረግን ምንም ህይወታችን የማይስተካከልበት መንገድ የለም። ግን ዋናው ነገር ደግሞ ምቀኞች ተነሱብኝ ብለን ስንጸልይ እኛ ራሳችን ከምቀኝነት መውጣት አለብን። እኛ ደካማዎች ነን፣ ግን በምንችለው መጠን ለሰዎች የምንራራና መልካሞች መሆን አለብን። በሰዎች ስራ ባገኙት ነገር መቅናት ሳይሆን የተሻለ ነገር እንዲያገኙ ቀና ልብ ሊኖረን ይገባል። ይሄ ከሆነ እኛ ጸልየን የማይሳካልን ምክንያት አይኖርም። ከዲያብሎስ ፈተናም እንድናለን። ሰዎች ይሄ ቢጸልይ መጸለዩ እንዳለ ሆኖ መልካም ሆኖ ግን ልብ ሴት ነው ያለው እግዚአብሔር ጋር ነው ያለ ልባችን የኛ ልብ ቤት ነው ያለው የሚለውን ነገር እሱን ማመን ያስፈልጋል ማለት ነውና በዚህ በቀናና ንጹህ በሆነ በተረጋጋ መንፈስ ሆነን እግዚአብሔር ጋር ሆነን ልባችን ወደ እግዚአብሔር ሰተን ከጸለይን የማይሆንልን ነገር የለም። ስለ ጸሎት ብዙ ማለት ይቻላል። በነገራችን ላይ እግዚአብሔር ፈጥሮ እንዳልጣለን ወይም ደግሞ ፈጥሮ እንዳልተወን ታውቃላችሁ አይደለ? ለዛም ምልክት እንዲሆን ለሰው ልጅ ሰው ለተባለ ፍጥረት በሙሉ እግዚአብሔር የቀንና የሌሊት 2 መላእክት በቀን ያዝልናል ማለት ነው። እና እነዛ መላእክት እኛን ሲጠብቁን ይውላሉ። ከሰይጣን ፈተና ከተለያየ ነገር ሲጠብቁን ይውላሉ ማለት ነው። ታዲያ እነዚህ መላእክት እኛን ሲጠብቁን ሰላምታ እንዳለን ታውቃላችሁ? ወይም ደግሞ ወደ መልአኩ እኛ የምንጸልየው ጸሎት እንዳለ ታውቃላችሁ? ስለዚህ ዛሬ እሱን ጸሎት እልላችኋለሁ። ይህን ጸሎት ሁሌም ቢሆን በቀን ሳትጸልዩ ታቷሉ። ለምን? እዛ እናንተ ሊጠብቅ ከመጣው መልአክ ጋር ሰላምታ የምትቀያየሩበት ነውና እጅግ በጣም የሚጠቅም ጸሎት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምትጠብቀኝ መልአክ ሆይ አንተ እንድትጠብቀኝ በአምላክ ቸርነት በዛሬው ዕለት ለአንተ ሰጥቻለሁና አይምሮዬን አብራልኝ። ኃጢአትን እንድንቅ እግዚአብሔርን መፍራት እንድጨምር በማንም ላይ እንዳልፈርድ አድርገኝ። አንተ ቅዱስ መልአክ ሆይ ከዓለም ጋርና ከዲያብሎስ ጋር በማድረገው ውጊያ ፈጥነህ ደርሰህ እርዳኝ። እኔ ባሪያ ዕለቱን ሁሉ ጌታን በማክበር ለቃሉ በመታዘዝ ረዳትነትን ጥበቃ አድርጌ በቅድስና ለመኖር እንድችል አድርገኝ ዛሬም ዘወትርም ለዘላለሙ አሜን። ይህን ጸሎት ሳትጸልዩት በፍጹም አትዋሉ። በፍጹም ይህን ጸሎት ስትጸልዩ የሚመጣው መልአክ ጋር እናንተ መገዛቱ ይኖራል ማለት መዋሃዱ ይኖራልና ይህን ጸሎት በፍጹም ሳትጸልዩት አትዋሉ። የጸሎት አይነት እጅጉን በጣም ብዙ አለ። የጸሎት አይነት ያን ብዙ የጸሎት አይነት እንቀጥላለን። አሁን ዛሬ እንደመነሻ ነው
ችን አጠር ያለች ቪዲዮ የሰራውላችሁ ማለት ነው። በቀጣይ ግን በረጅሙ በሰፊው እንሰራለን። ግን እናንተ ይህን ቪዲዮ ላይክ ሼር እያደረጋችሁ ለሌሎች እንዲዳረስ እንድታደርጉ እና ቪዲዮውንም ሼር እያደረጋችሁ በተለያየ ጭንቀት ውስጥ ያሉ በተለያየ ፈተና ውስጥ ያሉ ሰዎች ይኖራሉና እያዩ እነሱ መጠቀም እንዲችሉ እንድታደርጉ ቀና በሆነ ልብ ሼርና ላይክ እንድታደርጉ አሳስባለሁ። ቻናሉን ደግሞ ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጥያቄዎች ካሏችሁ ኮሜንት ላይ አስቀምጡልኝ። ለወደፊት እንወያይባችኋለን ማለት ነው። ሌላና አስፈላጊ የሆነ ጥያቄ ካለ ደግሞ ከስር በምትመለከቱት ስልክ ደውላችሁ ማግኘት ትችላላችሁ። ስለነበረን ጊዜ ሁሉ የእግዚአብሔር ስሙ የተመሰገነ ይሁን። ጸሎቱን ጸልዩት በእርግጠኝነት 7 ቀን ይህን አሁን የነገርኳችሁን መዝሙረ ዳዊት 7 ቀን ሳታቋርጡ ብትጸልዩ በ7 ቀን ለውጥ ታገኛላችሁ። በእርግጠኝነት ነው የምላችሁ። ግን ራሳችሁን አዘጋጅታችሁ ማለት ነው እግዚአብሔር ጋር ሆናችሁ ይህን ጸሎት በእምነት ከጸለያችሁ የማይሆንላችሁ ነገር የለም በእርግጠኝነት ማለት ነው። እና ስላዳመጣችሁኝ ስለነበረ ጊዜ ሁሉ የእግዚአብሔር ስም የተመሰገነ ይሁን። በያላችሁበት ሰላም እግዚአብሔር ይብዛላችሁ። ላይክ እያድርጉ ሰብስክራይብ ያላደረጋችሁ ካላችሁም ሰብስክራይብ አድርጉ። ቀጣይ ቪዲዮ እንገናኛለን። ሰላም ሰንብቱልኝ። መልካም ጊዜ ይሁን።